ተማሪ ነብዩ በላይ እባላለሁ። የመጣሁበት አካባቢ ሚዚቻ ግን ሆኖ ደበታ የሚባል ሰፈር ላይ ነው። አንደኛ ደረጃ ትምህርቴን የተማርኩት ፎረን አጠቃላይ አንደኛ ደረጃ ትምህርት ቤት ነው። ሁለተኛ ደረጃ ትምህርት ቤት ደግሞ ቻክኒ ሃይ ስኩል ወይም መሰናዶ ትምህርት ቤት ነው። ያመጣሁት ውጤት 543 ሲሆን 543.81 ሲሆን ለዚህ ውጤት ያበቃኝም ከታች ጀምሮ ከ9ኛ ክፍል ጀምሮ ማንበቤ ነው። ማለት ከሆነ ጊዜ በኋላ ከ2014 በኋላ የሀገር አቀፍ ኢንትራንስ ፈተናን የሚያልፉ ተማሪዎች እያነሱ በመሄዳቸው እኛም ይሄ በጣም እንትን ስለሚ ያ ሳይኮሎጂ ስለልቦናዊ እንትን ስላለ ያን በማሰብ እኛም ከታች ጀምረን ስንዘጋጅ ነበር። ከ9ኛ ክፍል ጀምሮ ስለሆነ ፈተናው የሚወጣው ከዛ ጀምረን ጊዜ በስቴፕ ስናጠና ቆይተናል። ተቀምጡበት ያጠናን ስልት ያው ያንዳንዱን ግሬድ በስቴፕ ማንበብ ነው። 11ኛ ክፍል ከገባሁ በኋላ የ9 እና 10 እና 11ኛ ክፍልን አንድ ላይ አድርጌ ሳጠና ነበር። 12 ላይ በክረምት ደግሞ እንደገና የ9 እና 10ን ከልሻለሁ። 12 ከገባሁ በኋላ ደግሞ ቴክስት ቡክን ያው ፈተናውም ከቴክስት ቡክ ስለሆነ ደና ሆኖ የሚወጣው ያን ያማከለ ስለሆነ ቴክስት ቡክን የ12ን ደና አድርጌ ያነበብኩ በፊት ያነበብኩትን የ9 10 11ንም እየከለስኩ አንብቤያለሁና ለዚህ ውጤት በቅቻለሁ። ያው ለከፍተኛ ውጤት ለማስመዝገብ መሪ ተዋናይ የሚሆነው ሁሌም ተማሪው ነው። ምክንያቱም መምህሮች ወይም አስተዳደር ሰራተኞች ስለለፉ ብቻ ተማሪው ሳይለፋ የሚመጣ ነገር አይደለም። ግን እነዛ እንኳን ባይለፉ ተማሪው ዝቅ ብሎ ደና አድርጎ ከለፋ ከፍተኛ ውጤት ማሳካት ይችላል። ነገ የተሻለ ውጤት አግኝቼ ለማለፍ ብሎ አስቦ ከሰራ ከፍተኛ ውጤት የማያመጣበት ነገር ምንም የለም። እኛም በፊት ማትሪክ ኢንትራንስ ሲባል ስንፈራ ነበር። ግን አሁን እኛ ይሄን ነገር አይተነው ቁጭ ብለን ተፈትነን እንደዚህ ቀላል እንደሆነና እንደዚህ ያምጡ ማለፍ እንደሚቻል አይተናልና ሌሎች ተማሪዎችም አሁን 12 ያላቸውም ጠንከራችሁ ብታጠኑ ይሄን ውጤት ከኛ በላይ ውጤት እንደምታመጡ ተስፋ አደርጋለሁ።